እኛ ንስሐ የምንገባ እንደው ቀኖና የሚሰጠን 40 ስገድ 100 ስገድ የሚባለው እንደው በስግደቱ ቅጣት ልንጸድቅ ይመስላችኋል? ደግሞስ ቅጣት ነው። እድሜ ዘመናችን ለሰራነው ኃጢአት እንደው እጅ እግራችን ተቆርጦ ቢሰጥስ ካሳ ይሆናል? ይበቃል? አይበቃም። ያለ እግዚአብሔር መስተካከልም አይቻልም፣ መንጻትም አይቻልም፣ መቀደስም አይቻልም፣ ማደግም አይቻልም። የክርስቲያኖች የኃይላችን ምንጭ እነዚያ በዕለተ ዓርብ ተዘርግተው የዋሉ የመድኃኔዓለም እጆች ናቸው። እግዚአብሔር ያሳያችሁ። 12 ገበሬዎች ዙረው ሰብከው ዓለምን እንዴት አሸነፉት? ሰይፍ አልታጠቁ፣ ሰራዊት አላስታጠቁ። ይሄ መስቀል ዝም ብሎ ያሸንፋል። ዝም ብሎ ቁሞ ያሸንፋል። በናቁት በተዋጉት ቁጥር ጦር ሳይሰብቅ ጠጠር ሳይወረውር ይሄ መስቀል ያሸንፋል። ሀበይት ረአስ መስቀል የመዊ መስቀል በተተከለበት ኃይል አለ፣ ድል መንሳት አለ። በዚህ ኃይለ ቃል ነው የምንማማረው። ክርስቲያኖች ከሶስት ደረጃቸው በሶስት ይከፈላል። የሚያምኑት ናቸው። የመጀመሪያዎቹ ልጆች ይባላሉ። ሁለተኛዎቹ ባሪያዎች ይባላሉ። ሶስተኛዎቹ ደግሞ ደመወዝተኞች ወይም ሰራተኞች ይባላሉ። ልጆች የሚባሉት እግዚአብሔር ርቧቸው ጠምቷቸው የሚገዙለት ናቸው። ርቧቸው ጠምቷቸው። ባሪያዎች ደግሞ የሚባሉት ገሃነመ እሳትን እየፈሩ እግዚአብሔር ገሃነም እንዳይከተኝ እያሉ እግዚአብሔርን የሚያገለግሉት ናቸው። ሰራተኞች ተቀጣሪዎች ወይም ምንደኞች የሚባሉት ደግሞ መንግስተ ሰማያትን እንዲሰጠኝ ብለው የሚያገለግሉት ናቸው። ብቻ ዋናው ነገር ግን በሶስቱ መንገድ ጽድቅ የሚሰሩ ሰዎች ናቸው። ትልቆቹ ግን የሚባሉት እግዚአብሔር ርቧቸው ጠምቷቸው ጽድቅ የሚሰሩ ናቸው። እግዚአብሔር የሚርባቸው፣ እግዚአብሔር የሚጠማቸው። ብፁዓን እለ ይርህቡ በይንተ ጽድቅ፣ ስለ ጽድቅ የሚራቡ የሚጠሙ የሚለው ጽድቅ የሚርባቸው ተብሎም ይተረጎማል። እለ ይርህቡ ጽድቀ ተብሎም ይተረጎማል። ጽድቅን የሚራቡ ጽድቅ የሚርባቸው ማለት ጻድቀ ባህሪ እግዚአብሔር የሚርባቸው የሚጠማቸው ለባህሪ ፍቅሩ የሚሳሱለት እነዚህም ተራቢዎች ብፁዓን የሚባሉት እንደዚህ ናቸው። የእግዚአብሔርን ፍቅር የጠገቡ ሰዎች የትም ቦታ ሆነው ሄደው ድል ይነሳሉ። ድል መንሳት አጋንንትን ነው። ድል መንሳት ዓለምንና ስጋን ነው። ያንን ድል የሚነሱት የእግዚአብሔር ፍቅር ነው። ፍቅር ፍቅርን አውጥቶ ይጥላል። የእግዚአብሔር ፍቅር በልቡናው ሰሌዳ የተጻፈችለት ሰው የዓለም ፍቅር ወጥታ ትሄድለታለች። የእግዚአብሔር ቤተሰቦች የእስራኤል ጉዞ የክርስቲያኖች ጉዞ ነው። እስራኤል ከግብፅ መውጣታቸው እኛ ከዲያብሎስ አገዛዝ፣ ከሲኦል፣ ከድንቁርና፣ ከክህደት፣ ከውድቀት መውጣታችን ነው። ሙሴም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፈርዖን ደግሞ የአጋንንት አለቃ ዲያብሎስ ነው። የፈርዖን ሰራዊት ደግሞ የዲያብሎስ ሰራዊት የሆኑ አጋንንት ናቸው። ግብፅ ውስጥ እስራኤል የሚሰሩት ፒራሚድ ለእስራኤላውያን ጉልበታቸውን ከመበዝበዝ በስተቀር ጥቅም የሌለው ፒራሚድ ነው። ያን ፒራሚድ ሊቃውንት ምን ብለው ይተረጉሙታል? እስራኤል ዕድሜ ዘመናቸውን ሰርተው አንድ ጥቅም ጠብ የማይልበት ፒራሚድ ነው የጎበኙት። ይህ ክርስቲያኖች ጥቅም የማይሰጣቸውና የነፍስ ጉልበታቸውን የሚያጠፋ ዕድሜ ዘመናቸውን የሚሰሩት የኃጢአት ግንብ ነው ይላል። የኃጢአት ግንብ፣ ምንም ጥቅም የሌለው ነገር ግን ሁልጊዜ ክርስቲያኖች ጊዜያቸውን የሚያቃጥሉበት፣ ጉልበታቸውን የሚያጠፉበት፣ ለነፍሳቸው ለስጋቸው ረብ የሌለው ነገር ፒራሚድ ይባላል። ከዚያ የሚያወጣቸው ደግሞ ሙሴ ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች ካለንበት፣ ከተጣበቅንበት፣ ከታሰርንበት ወድቀት የሚያወጣን መድኃኔዓለም ኢየሱስ ክርስቶስ ነው። ሰው ከተስተካከለ በኋላ የእግዚአብሔር መሆን አይችልም። ከእግዚአብሔር ጋር ሆኖ ግን መስተካከል ይችላል። ያለ እግዚአብሔር መስተካከልም አይቻልም፣ መንጻትም አይቻልም፣ መቀደስም አይቻልም፣ ማደግም አይቻልም። ሙሴ ሲመጣ ብቻ ነው ያን ፒራሚድ ጥለው መውጣት የቻሉት። እግዚአብሔር ከኛ ጋር ሲሆን የኃጢአት ፒራሚዶቻችንን ጥለን እንወጣለን። የበጉን ደም ምልክት አድርገው ስጋውን በልተው
ወጥተዋል በሙሴ በትር። ያ በግ ራሱ ኢየሱስ ክርስቶስ ነው። ደሙም ደሙ ነው። መቃኑ ምንድን ነው? አባቶቻችን እንደተረጉሙልን ከናፈረ ምዕመናን ነው። የቤታቸውን በር ደም ሲቀቡት ሞት እንዳልቀረባቸው ክርስቲያኖች የክርስቶስን ደም ማህተም ያደረጉ ጊዜ ዲያብሎስን ድል ይነሱታል። በጉን በልተው የወጡት ሰዎች በሙሴ በትር ይሻገራሉ። የክርስቶስን ሥጋና ደም የተቀበሉ ሰዎች በመስቀሉ የዚህን ዓለም ማዕበል ሁሉ ይሻገራሉ። መስቀልን ኃይል አድርገው ይሻገራሉ። ያ የሚሆነው ግን በክርስቶስ በደመ ማኅተሙ ሲከብሩ፣ ቅዱስ ሥጋውን ክቡር ደሙን ሲቀበሉ ነው። የክርስቲያኖች የኃይላችን ምንጭ እነዚያ በዕለተ ዓርብ ተዘርግተው የዋሉ የመድኃኔ ዓለም እጆች ናቸው። ታስታውላላችሁ የእግዚአብሔር ቤተሰቦች፣ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ያሰማራቸው 12 ደቀ መዛሙርት ብቻ ናቸው። 12 ደቀ መዛሙርት በዓለም ያሉ ነገሥታትን አፍ ዘግተው ማሳመን እንዴት ነው የቻሉት? የግሪክ ፈላስፎችን አፍ መዝጋትና ተከራክረው መርታት የቻሉት ለምንድን ነው ሲባል ከክርስቶስ እጅ መዘርጋት ኃይል ወጥቶ ደቀ መዛሙርቱን ይከተላቸው ስለነበረ ነው። በእውቀት ጊዜ ተከራክሮ በመርታት በመከራ ጊዜ መከራውን ጸንቶ በመቀበል ድል የነሱት የትንሣኤው ኃይል ይከተላቸው ስለነበረ ነው። ምንድን ያለ ቅዱስ ጳውሎስ ወረሰይክዎ ለኩሉ ከመ እዳው ከመ ርበሆ ለክርስቶስ ወአእምር ኃይለ ትንሣኤሁ ለእግዚእየ። የጌታዬን ኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ በመከራው ልመስለው እወዳለሁ። ይህንን ዓለም ሹመቱን ሽልማቱን እንደ ጉድፍ እቆጥረዋለሁ። ምን ታተርፋለህ ትሉኝ እንደሆነ ክርስቶስን ትርፍ አድርጋለሁ ብሎ ነበር የተናገረ። የጌታዬን የኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ እግዚአብሔር ያሳያችሁ። 12 ገበሬዎች ዙረው ሰብከው ዓለምን እንዴት አሸነፉት? ሰይፍ አልታጠቁ፣ ሰራዊት አላስታጠቁ። የትንሣኤውና የመስቀሉ ኃይል ይከተላቸው ስለነበረ ነው። መስቀል በተተከለበት ኃይል አለ። ስለዚህ በኋላ ኢያሱ እየተከተለ በሙሴ ኃይል እስራኤልን ድል ነስቶ ዮርዳኖስን አሻግሮ አወረሳቸው። ክርስቶስ በዕለተ ዓርብ ባቀረበው መስዋዕትነትና እጁን ዘርግቶ በመዋሉ ጳጳሳት፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ቀሳውስት እነሱ ተልከው ዲያብሎስን ድል ነስተው በክርስቶስ ኃይል ምዕመናንን መንግሥተ ሰማያትን ያወርሳሉ። በመስቀሉ ኃይል አጋንንትን አሸንፈው እኛም በመስቀሉ ድል ነስተን መንግሥቱን ለመውረስ ያብቃል። መስቀል ኃይላችን ነው። የምንመካበት ማህተም ነው። የምንመካበት ማህተም መስቀላችን ነው። መስቀል መያዝ ማለት ክርስቶስ በዚህ እንጨት ላይ ሙቶልኛል ብሎ ውለታን ማሰብ ነው። መታሰቢያዬን አድርጉ ያለ መከራዬን አስቡት ማለት ነው። ይህንን ህብስት ስትፈትቱ መታሰቢያዬን አድርጉ ማለት ስጋዬ ሲቆረስ ደሜን ስትጠጡ ስጋዬን ስትበሉ መከራዬ ትዝ ይበላችሁ ነው። የክርስቶስን ውለታ የምናስታውሰው ይህን መስቀል ስናይ ነው። በዚህ መስቀል ጌታዬ መስዋዕት ሆኖልኛል፣ ሙቶልኛል፣ እንደወደደኝ አውቄያለሁ ማለት ነው። በዚህ መስቀል ሞት ተሸንፈዋል ማለት ነው። ምስክርነትም ጭምር ነው። በዚህ መስቀል ዲያብሎስ ተቀጥቅጧል ማለት ነው። የክርስቶስን አሸናፊነት መመስከር ነው መስቀል። ይህን መስቀል መያዝ የጌታዬን የኢየሱስ ክርስቶስን መከራ እሳተፋለሁ። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል ይላል ርቱዐ ሃይማኖት የተባለ ኢትዮጵያዊ ሊቅ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል። መከራውን ሰው እንዳቅሙ ይሳተፋል። መንኩሶ ይሳተፋል። ትዳር ይዞ ይሳተፋል። እንዳቅሙ ሰው የክርስቶስን መስቀል ይሳተፋል። ቢሮ እየሰራ ይሳተፋል። እየነገደ ይሳተፋል። እየራበው ይሳተፋል። የክርስቶስ መስቀል ባለንበት ሁሉ እንዳቅማችን እንሳተፋለን። ትንንሽ መከራዎችም ሆነ ብዙ መከራዎች ለቤተክርስቲያን የሚመጡብን ለዚያ ነው። ግን ቤተክርስቲያን ድል የምንነሳት ከመስቀሉ። መስቀሉን ጥሮ የሮጠ ሰው ድል አይነሳም። ከመስቀሉ ስር የተገኘ ሰው ግን ድል ይነሳል። ድል የነሱት መስቀል ተሸክመው ነው። ዘይጾረ መስቀለ ሞቴ ይክል ይጸመደኒ ያለም ለዚህ ነው። የደረሰችበትን መከራ ያልተሰቀቃት ሰው ብቻ ነው ድል የሚነሳው ብሏል። መስቀል በተተከለበት ኃይል አለ። በመስቀሉ ድል የነሱ እጅግ በጣም ብዙዎች ናቸው። አንድ ሁለት አባቶችን ልንገራችሁ። አንደኛው
አባ ገብረ ክርስቶስ ይባላል። አባ ገብረ ክርስቶስ የሚባል ኢትዮጵያዊ መናኝ ነው። ሄዶ የመነነ ግን ግብፅ ነው። በረሃ ውስጥ ይኖር ነበረ። በረሃ ውስጥ ሲጋደል ከአጋንንትና ከስጋ ጋር የሚያመሰግነውን አመስግኖ የሚጸልየውን ጸልዮ ሲጨርስ ትንሽ ለስጋው ረፍት መስጠት ሲፈልግ ሲያንጎላቸው ከባዶ መሬት ላይ መሬቱን ክብ ያሰምረውና ክቡ መስቀል ላይ የአፈር መስቀል ይሰራበታል። ይሄን መስቀል የሚያልፍ የለም ብሎ ይተኛል። ሲመጣ ሲነቃ ዘንዶ፣ እባብ፣ ጊንጥ፣ አራዊት በሙሉ ተሰብስበው ከመስቀሉ ሳያርፉ ያገኛቸዋል። እንዲህ እያለ ዘመኑ ጎጆ ሳይሰራ በሙሉ መንኖ ኑሯል። መስቀል በተተከለበት ኃይል አለ። ክርስቶስ ሙቶ በዚህ ያሸንፏል። አይሁድ በችንካር ተዋጉት፣ ክርስቶስ ግን በሞቱ ነው የተዋጋቸው። አሸነፋቸው። በ70 ዓመተ ምህረትም ነቃቅሎ ርስታቸው ነቅሎ እንዲሄዱ አደረጋቸው። ይሄ መስቀል ዝም ብሎ ያሸንፋል። ዝም ብሎ ቁሞ ያሸንፋል። በናቁት በተዋጉት ቁጥር ጦር ሳይሰብቅ ጠጠር ሳይወረውር ይሄ መስቀል ያሸንፋል። ልንገራችሁ፣ አይሁድን ነቅሎ የሰደዳቸው የሮማውያን ጉልበት ሳይሆን የመስቀሉ ኃይል ነበር። የናቁት መስቀል ነው ያሸንፋቸው። እንደ ናቁት እንደተሳለቁበት 6 ሚሊዮን አይሁዳውያን ጀርመን ውስጥ ተቀቅለው እንዲያልቁ በብረት ምጣድ እንዲጠበሱ በኬሚካል እንዲቃጠሉ ያደረጋቸው መስቀሉን መናቃቸው ነበረ። ለ1800 ዓመት በላይ ተሰደው ወይ ሀገር ወይ ርስት ወይ የአብርሃም ሀገር ወይ ተራራ ወይ ወንዝ ወይ መቅደስ ወይ ርስት ሲሉ ያኖራቸው ይሄን መስቀል መናቃቸው ነበር። ይሄ መስቀል በዕለተ ዓርብ ቆመ። ሲበቀል ግን ላይታይ ይችላል። ሲበቀል አይታይም፣ ተበቅሎ ነው የሚታየው። 36 ዓመት ከ7 ወር ቻላቸው። ስላልተመለሱ ግን ነቃቅሎ አጠፋቸው። ወነሰቶሙ ለኃያላን እመናብርቲሆሙ እንደተባለ መስቀል ኃይል ነው። አባ ጊዮርጊስ ስለዚህ መስቀል ሲናገር ይህን መስቀል የሚለው መሰላችሁ? መስቀል ረመሃ ብርሃን ረመሃ እሳት ዘይረግዞሙ ለአጋንንት ርኩሳን። መስቀል አጋንንትን የሚወጋቸው የተሳለ መለኮታዊ ሰይፍ ነው። መስቀል ሐፀ እሳት ዘይደጉጾሙ ለአጋንንት፣ የአጋንንትን አይናቸውን የሚወጋ ሰይፍ። መስቀል ጉድበ ሙስና በዲበ ሰይጣን፣ በሰይጣን ላይ የተወረወረ ጉድብ መጥረቢያ ምሳር ሰይፍ ነው። መስቀል ኃይል ወፀወን በየማን ወበፀጋም ውዳሴ መስቀል በሚባል መጽሐፉ መስቀል በቀኝም ሆነ በግራ ከሚመጣ ነገር የሚጠጉበት ረቂቅ የሆነ መለኮታዊ ተራራና መጠጊያ ነው። መስቀል ባልን ጊዜ የክርስቶስ መከራው ማለታችን ነው። በዚህ መስቀል የምናስታውሰው እሱን ስለሆነ ዛሬ ከቅዱስ ፓትርያርኩ እስከ ሊቃነ ጳጳሳት እስከ ቄሱ ድረስ ያሉትን በቅባ መንፈስ ቅዱስ አክብሮ ሊቃነ ጳጳሳት ያደረገ ቀሳውስትን ያከበራቸው የሞት ማሰሪያን እንዲፈቱ ያደረጋቸው አጋንንትን በመስቀል ድል እንዲነሱ ሙት እንዲያነሱ ድዊ እንዲፈውሱ ይልቁንም ማንም የማይፈታውን የኃጢአትን መሰሪያን እንዲፈቱ ያደረጋቸው ባለትዳሮችን በተክሊል ያከበራቸው ያ ሀብተ መንፈስ ቅዱስን የሰጠን ኢየሱስ ክርስቶስ ፈለገ ዘይት ነው ብሎ ይተረጉማል። መስቀል የንጽህናችን ምንጭ፣ መስቀል የክብራችን ምንጭ፣ መስቀል ኃይላችን፣ መስቀል የቆምንበት መሰረት፣ አምዳ ወድዳ ለጽድቅ ለቤተ ክርስቲያን የቤተ ክርስቲያን መሰረቷ ይለዋል ቅዱስ ያሬድ። ዛይኑ ለሐመር በሰላም ለምትጓዘው ቤተ ክርስቲያን ጸጥታዋ ሞገዱን ጸጥ የሚያሰኝላት የቤተ ክርስቲያን መሻገሪያዋና ጸጥታዋ ወደቧ ይሄ መስቀል ነው። ዛሃዛን ከለነ ወይዛተ መናፍስት ዘኮን ከነ መርሶዮት ሙስና ምንለው እዚህ ነው። አጋንንት ነቅንቀው ያመጡትን የክደት የኃጢአት የመከራ ጎርፍ ጸጥ የሚያደርገው ይሄ ነው። መድኃኔዓለም እዚህ ላይ ሆኖ ነው ጸጥ። ወተንሲኦ ገሰጾሙ ለነፋሳት፣ ተነስቶ ነፋሳትን ገሰጻቸው ይላል ማቴዎስ ወንጌል ምዕራፍ 8 ላይ። ይህንን ቅዱስ ሳዊሮስ ዘአንጾኪያ ሲተረጉመው ተነስቶ ነፋሳትን ገሰጻቸው፣
ነፋሳት የተባሉት አጋንንት ናቸው። በቤተ ክርስቲያን ላይ የክደትን የመከራን ማይበል የሚያመጡትን አጋንንት ክርስቶስ በትንሣኤው ኃይል ዝም ያደርጋቸዋል ይለን። የቤተ ክርስቲያንን ሞገድ ጸጥ የሚያደርገው የክርስቶስ ትንሣኤ ነው። ክርስቶስ በመስቀሉ የቤተ ክርስቲያንን ሞገድ አጥፍቷል። በትንሣኤው ጸጥታን ረፍትን ሰጥቷታል። ሀበይት ራስ መስቀል ህየመዊ መስቀል በተተከለበት ኃይል አለ። እኔ ከጌታዬ ከኢየሱስ ክርስቶስ መስቀል በሆን በቀር በምንም አልመካም ብሎ ቅዱስ ጳውሎስ ገላትያ ምዕራፍ 6 ቁጥር 14 ላይ የምንመካበት ጋሻ መስቀል ነው። እንግዲህ እዚህ መስቀል አደባባይ ላይ ቆመናል። የቆምንበት ኃይል መሰረት ላይ ነው። ሞት ያሸነፈበት ኃይል ሁላችን አንገታችን ላይ አለ። ደስ ሊላችሁ ይገባል። የእግዚአብሔር ቤተሰቦች ቤታችሁ ውስጥ መስቀል አድርጉበት፣ ግድግዳው ላይ ትከሉበት፣ አጥሩ ውስጥ ለውስጥ ትከሉበት። አጋንንት የሚረብሻችሁ እንዲርቅ አማትባችሁ ወደ ቤታችሁ ግቡ፣ አማትባችሁ ተሳፈሩ፣ አማትባችሁ ውጡ። የመስቀሉ ማህተም ይከተላችኋል። በመጨረሻ ግን ምን ለማለት ፈልጌ ነው? መስቀል በተተከለበት ኃይል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለ? ከዚህ በላይ ክርስትና የለም ማለት ነው። መስቀሉን እንደማሰብ ያለ የክርስቶስ መከራው በዓይናችሁ እስኪሳል ድረስ አስተምሬያችሁ ነበር ነው ያለ ቅዱስ ጳውሎስ። ክርስቲያን ማለት የክርስቶስን መከራ በዘመኑ ሁሉ እያሰበው የሚኖር ነው። የክርስቶስን ይቅር ባይነት መስቀል ላይ አስቦ ይቅር የሚል ለበጎቹ ተላልፎ መሰጠቱን አይቶ ለባልንጀራው ቤዛ የሚሆን ራሱን አሳልፎ የሚሰጥ መስዋዕት የሚሆን ፍቅር የሚሰጥ ራሱን ለክርስቶስ ፍቅር ሞት አሳልፎ የሰጠ እንዲህ እንድንሆን ነው፣ መከራው እንድንሳተፍ። ታውቃላችሁ የእግዚአብሔር ቤተሰቦች እኛ ንስሐ የምንገባ እንደው ቀኖና የሚሰጠን 40 ስገድ 100 ስገድ የሚባለው እንደው በስግደቱ ቅጣት ልንጸድቅ ይመስላችኋል? ደግሞስ ቅጣት ነው። እድሜ ዘመናችን ለሰራነው ኃጢአት እንደው እጅ እግራችን ተቆርጦ ቢሰጥስ ካሳ ይሆናል? ይበቃል? ኧረ አይበቃም። ታዲያ ለምንድን ነው የምንናዘዘው? ኃጢአተኛ ነኝ ስንል ክርስቶስ ኃጥእ ተብሎ የተሰደበውን ሎቱ ስብሐት ስድቡን እንድንሳተፍ ነው። ቀኖና የሚሰጠን ደግሞ ተሰድቦ አልቀረም፣ ተገርፏል። ግርፋቱ እንድንሳተፍ ነው። የመስቀሉን ግርፋት በአቅማችን በቀኖኗ በስግደቷ እንሳተፋለን። መከራውን ተሰትፈን የትንሣኤውን ብርሃን እንሳተፋለን። ሀበይት ራስ መስቀል ህየመዊ መስቀሉ ባለበት ኃይለ እግዚአብሔር ለሁላችን ይድረሰን። ወስብሐት ለእግዚአብሔር። ይቆየን።